ከግራና ከቀኝ ላይ ግንብ ስለሆነ በዚህ ታጥፉ ቆመዋል እሱ መኪናዋ ማለት ነው። ልጆቹ ግን ከኋላና ከፊት እንደዚህ ወደዛ ይዘዋወራሉና እኔ እንትን አልመሰለኝም በወቅቱ። ቀጥታ ሰውጣ ግንቡን ልወጣው አንድ እርምጃ ልራመድ ጥቂት ሲቀረኝ እንደዚህ ቀና ብዬ ሳይ መኪናዋ ከጎን አለች፣ ያቺ ያየዋት መኪና ማለት ነው። ከዛ ቀጥሎ ደግሞ አንደኛውን በደንብ አላየሁትም፣ ወደዛ ታጥፎ ሄደ። አንደኛው ግን ስልክ እንደሚያናግር ሄሎ መጣሁ ጠብቂኝ እየመጣሁ እኮ ነው ምናምን ሲል እንደዚህ ዙሬ ሳይ ጠይም ልጅ እንደሆነ እንዲሁ ፊቱን አየሁኝና ልክ ወደ ታች ወረደ መስሎኝ እኔም መንገዴን ስቀጥል ከኋላ የመጣው አንጋራ እየተራመድኩ ነበረ ወደ ቤት ልገባ ታክሲ ልይዝ። ከዛ ከኋላ መተው እንደ ጓደኛ አርጋው ነበር ያቀፉኝ። አንደኛው እጄን ያዘኝ። ከዛ በዛ መሀል መታገል ጀመርኩኝ። እኔ ስልኬን አለከኩላቸውም ነበረ። ታገልን፣ አብረን ታገልን። ከዛ የሆነ ሰዓት ላይ በጣም እሱ መታኝ፣ መታሁትም። ከዛ መሬት ላይ ወደቀን። መሬት ላይ ሲወድቅ አንደኛው ተነሳና መጣና ሆዴን ሲመታኝ ለቀኩላቸው። ዘለው ቱቦ ውስጥ ገቡ። ከተማችን አዲስ አበባ እለት ከእለት እየዋለች እያደረች እንደ ስሟ እየተዋበች ያለች ድንቅ ከተማ እየሆነች ባለችበት በዚህ ወቅት ዜጎች በሰላም ወጥተው በሰላም እንዲገቡ ያላንዳች ረፍት ጸጥታዋን ለማስጠበቅ የአዲስ አበባ ፖሊስ ልዩ ትኩረት በመስጠት እየሰራ ይገኛል። ሆኖም ግን አንዳንድ ግለሰቦች ሰዎች በሰላም ወጥተው በሰላም እንዳይገቡ በማሰብ በቡድን በመደራጀት የቅሚያና የውንብድና ወንጀሎችን ሲፈጽሙ ይስተዋላሉ። እንደ ማሳያ በለሚኩራ ክፍለ ከተማ በቡድን በመሆን በተለያየ ጊዜ ሰዎችን እንቅስቃሴ በማጤን በሲኤምሲ ወረዳ 8 እንዲሁም በመሪ አካባቢ ወረዳ 13 በተደጋጋሚ የወንብድና እንዲሁም የቅሚያ ወንጀል ሲፈጽሙ የነበሩ ተጠርጣሪዎችን የምርመራ መዝገብ ዋቢ አድርገን የወንጀል ድርጊቱን ለመከላከል ፖሊስ የሚያከናውናቸውን ተግባራትና ህብረተሰቡ ሊያደርግ ስለሚገባው ድጋፍና ጥንቃቄ በማስመልከት ጠቃሚ ሀሳቦችን ይዘንላችሁ ቀርበናል። በለሚኩራ ክፍለ ከተማ ፖሊስ መምሪያ የመሪ አካባቢ ፖሊስ ጣቢያ ኃላፊ ምክትል ኮማንደር ሰለሞን በጋሻው በአካባቢው በተደጋጋሚ ጊዜ የወንብድናና የቅሚያ ወንጀል እየፈጸሙ ሲሰወሩ የነበሩ ተጠርጣሪዎችን ለመቆጣጠር ትኩረት በመስጠት በመሰራቱ የወንጀል ተሳትፎ ያላቸውን መያዝ እንደተቻለ ተናግረዋል። ተደጋጋሚ የወንጀል ሪፖርቶች በተወሰነ መልኩ ስለመጡብን ይህንን ለመከላከል የመጀመሪያ ያደረግነው የምርመራ ቡድን ማዋቀር ነው። መድበን እየተንቀሳቀስን ባለንበት ጊዜ በቡድን የሚንቀሳቀሱት እነኚህ ሶስቱ ተጠርጣሪዎች ከአንድ የግል ተበዳይ ግምት 200,000 የሚያወጣ ሞባይል ከጆሮ ላይ ነጥቀው አንዱ ድንጋይ ይዞ ይወረውራል። ይህን ካዘናጉ በኋላ ቱቦ ውስጥ ገቡ። የኛም አባሎች በተመሳሳይ እዛው የነበሩ አባሎቻችን ተከታትለው ነው ቱቦ ውስጥ የገቡት። የአጋጭ ታጋጭ መስል ድራማው ወደ 30 ደቂቃ ያህል እዛ ቱቦ ውስጥ ውጣት ውጣ ማለት ነበር። እነሱም ውስጥ ለውስጥ ይሄዳሉ፣ አባሎቹም ይሄዳሉ። በዚህ መካከል ላይ ደግሞ ተጠርጣሪዎቹ ስለት አውጥተው ፖሊስ ላይ ጉዳት ለማድረስ ሙከራ አደረጉ። የያዘውን የስለት በማስለቀቅ ተጠርጣሪዎቹ እንዲያዙ ተደርጓል። ምርመራ በማስፋት 10 ወንጀል መፈጸማቸው እንደዚህ አይነት ወንጀል መፈጸማቸውን ያመኑ ሲሆን ከዚህ ወንጀል የፈጸሙት ውስጥ 5ቱ ቦሌ ክፍለ ከተማ አካባቢ አየር መንገድ ጨፌ እና የተወሰነ ወደ ጉርዱ ሾላ አካባቢ 5ቱን ደግሞ ወደ እኛ ጋር ለሚኩራ ላይ አምነው ሳሊተ ምሕረት አካባቢ እንደተባለው እዚህ ኮንቬንሽን ሴንተር አካባቢ ላይ የተሰረቀው ኤግዚቢት 200 ሺህ ብር የሚያወጣው ሞባይል በወቅቱም እጅ ከፍንጅ ነው የተያዘው። የቅሚያ ወንጀል የተፈጸመባት ወጣት ሩት ገብረትንሳኤ ድንገት መንገደኛ በመምሰል የቅሚያ ወንጀል ፈጽመውባት መንገድ ዳር ላይ ያለ ፍሳሽ ማስወገጃ ቱቦ ውስጥ በመግባት ማምለጣቸውን ትናገራለች። ፍሬሽ ኮርነር እቃ ገዝቼ ወጥቼ ወደ ፀሐይ ሪል ስቴት እየገባው ሳለ ከኋላዬ ከዛ በፊት አላየሁትም ነበረ። ከኋላዬ መጥቶ በግራ እጄ ስልኬን ይዤው ነበረ። ስልኬን ቀምቶኝ ከዛ ሌባ ብዬ ስጮህ ሰዎች እንዳለ ተሰበሰቡ። አንድ ሰው ነበረ ተከተለው። ልክ ሲከተለው ጉድጓድ ውስጥ ገባ፣ ስልኬን ይዞት ማለት ነው። ከዛ ሁለተኛ ተጠርጣሪ ደግሞ ተከታትሎ ሲገባ ስልኬን ሊቀበልልኝ መስሎኝ ነበር እኔም። ከዛ አብሮት ሁለተኛና ሶስተኛ ተጠርጣሪ ጉድጓድ ውስጥ ገብተው አመለጡ ማለት ነው። ያኔ በጣም ተደናግጬ ነበረ። ከዛ ሰው
ፖሊስ ጣቢያ ሂጂ እዚህ ያለ ብሎ አረጋግቶኝ ሄጂ አመለከትኩኝ። በመሪ ጻይል ስቴት አካባቢ የቅሚያ ወንጀል ፈጽመው አንያዝም በሚል አስተሳሰብ የመንገድ ዳር ቱቦ ውስጥ ቢገቡም ፖሊስ ይዟቸው የምርመራ መዝገብ ተደራጅቶባቸው ክስ እንደተመሰረተባቸው የመሪ አካባቢ ፖሊስ ጣቢያ የወንጀል ምርመራ ቲም ኃላፊ ረዳት ኢንስፔክተር ባለቦጋለ ተናግረዋል። በደጋጋሚ ጊዜ እዚህ የውሃ መውረጃ ቱቦ ውስጥ በተለያየ ጊዜ አቤቱታዎች ይቀርባሉ። እኛም በተለየ ጥናት በማድረግ እዚህ አካባቢ የክትትል ወይም ሲቪል የለበሱ ፖሊሶች በመመደብ ነው እንደዚህ ሊያዙ የቻሉት ማለት ነው። ከተያዙ በኋላ በተለያየ ጊዜና ሰዓት እዛች ቦታ ላይ የወንጀል ድርጊት እንደፈጸሙ የተናገሩ ሲሆን አይፎን 17 ፕሮማክስ የዋጋ ግምቱ 280 ሺህ ብር እንደወሰዱ እንደሸጡት የገለጹ ሲሆን በዚሁ 3 በተደራጀ የምርመራ መዝገብ ላይ ለክፍሉ አቃቢ ቀርቦ ክስ የተመሰረተና ማረሚያ ሆነው ክሳቸውን እንዲከታተሉ ተወስኗል። በተመሳሳይ በክፍለ ከተማ ወረዳ 8 500 ቤቶች አካባቢ በአንድ ግለሰብ ላይ የተፈጸመ የወንብድና ወንጀል መነሻ በማድረግ በተሰራ የምርመራ ስራ 3 ተጠርጣሪዎችን የመያዝና በፍርድ ቤት መበርበሪያ ትዕዛዝ መሰረት በመኖሪያ ቤታቸው በተደረገ ፍተሻ የተለያየ ሞዴል ያላቸው ሞባይል ስልኮች መገኘታቸውንና ተገቢው የምርመራ መዝገብ ተደራጅቶባቸው በክፍሉ አቃቢ ሕግ ክስ እንደተመሰረተባቸው የሴምሲ አካባቢ ፖሊስ ጣቢያ ኃላፊ ኢንስፔክተር ከበደ አድሬ ገልጸዋል። የግል ተበዳይ በእግሩ እየሄደ ያለ ከኪሱ ይዞት የነበረውን አልትራ ሳምሰንግ ሞባይል ከኪሱ ወስደው አንገቱ ላይም የነበረውን የአንገት ሐብል ቀምተው ያመለጡበት ሁኔታ ነው ያለው። የግል ተበዳይ ያው ትንሽ አንግስ ያረጉ አሞትም ስለነበረ በወቅቱ አልመጣም ነበር። በማግስቱ ነው ወደኛ የመጣው። ልክ ወደኛ እንደመጣው ስፍራ ላይ ክትትል አባሎችና ምርመራን በመላክ እዛ አካባቢ ላይ መረጃ በማሰባሰብ ቴክኖሎጂን በመጠቀም እዛ አካባቢ ላይ ያው በጂፒኤስ ስታይ ዞን 5 ነበር የሚያሳየው። ስፍራው ሄደን እዛ አካባቢ ላይ የተያዙበት ሁኔታ ነው ያለው። እንግዲህ መነሻ ያደረግነው የጠፋው ሳምሰንግ ሞባይል አልትራ 23 ነው የነበረ መነሻችን የነበረው። መኖሪያ ቤት ውስጥ ነው ከ40 በላይ ሞባይሎች የተገኙት። ያንን መነሻ በማድረግ ምርመራችን ቀጠለ። ከተለያዩ ክፍለ ከተሞች አካባቢ ላይ የተለያዩ መዝገቦችን ያገኘንበት ሁኔታ ነው ያለው። እንግዲህ በአጠቃላይ ምርመራችን ስናሰፋ እስካሁን ድረስ የነበረው ወደ 10 መዝገብ ነበር የተደራጀው። ተበዳዮች ተጠርጣሪዎቹን እነኚህ ናቸው ሞባይላችን የወሰዱብን ብለው በመምረጥ ከሌሎች ተጠርጣሪዎች መካከል መርጠው መዝገብ ተደራጅቶ ፍርድ ቤት አቅርበናቸው እነዚህ መዝገቦች በተለያየ መንገድ ወደኛ እየተጣራ ያለበት ሁኔታ ነው ያለው። ወንጀል ፈጻሚዎች ምቹ ሁኔታዎችን በመጠቀም የግል ተበዳዮች ድንገት ሳያስቡት በማዋከብ የቅሚያና የወንብድና ወንጀል ፈጽመውባቸው በአካላቸው ላይ ከባድ ጉዳት በማድረስ እንደተሰወሩ የግል ተበዳዮች ተናግረዋል። በኋላ መጥቶ አነኩኝ፣ ስልክ ወሰዱ ማለት ነው። ሰው አልነበረም። ደግሞ ወዲህ ፌንች ሆኜ ከዛ እኔው ወደ ፖሊስ ጣቢያ መጥቼ አስመልክቼ ፖሊሱን አገዘኝ። በጠዋቱ 12 ተኩል ሲል ነው ከቤት የወጣሁኝ። ችግሩ በተፈጠረበት ቦታ ላይ ከ20 ጉዳይ ለአንድ 20 ጉዳይ ምናምን ነው የሚሆነው። ምንድን የተፈጠረው የሆነች ውሃ ሰማያዊ የሆነች መኪና ነው ከፊቴ የመጣችው። እሷ መኪና መታ ከፊቴ ስትቆም ምናልባት ያው ብዙ ጊዜ በመኪኖች ላይ ችግር እንደሚፈጠር ስለሚገባኝ እንትን አልኩኝ። ራሴ ወደ ኋላ ሸሸት ካረኩ በኋላ ያው እንደ መፍራቴን ሲያቅ እሱ ትንሽ አቀበት ነገር ስላላት በከባድ ስፒድ ወደ ላይ ወጣ፣ እንትኑ መኪናው ማለት ነው። ከዛ በጎን በኩል አለ ታጥፈን የምናገኘው ግንብ ነገር አለ። በአጠቃላይ ግንብ ስለሆነ እዛ ጋር ቆሟል። እኔ ደግሞ ያንን አላወቅኩም። 2 ልጆች ከላይ ሆነው ከግራና ከቀኝ ግንብ ነው ትምህርት ቤቶቹ ስላሉ እዛ አካባቢ ያሉ በአጠቃላይ ግንብ ነገር ስለሆነ ከግራና ከቀኝ ላይ ግንብ ስለሆነ በዚህ ታጥፉ ቆመዋል፣ እሱ መኪናዋ ማለት ነው። ልጆቹ ግን ከኋላና ከፊት እንደዚህ ወደዛ ይዘዋወራሉ እና እኔ እንትን አልመሰለኝም በወቅቱ ጠያይም እንደሆኑ አይቻቸዋለሁ። ጠይም ልጆች እንደሆኑ ኖርማል የመሰለኝ ለሌብነት የተዘጋጁም አልመሰለኝም።
ቀጥታ ስወጣ ግንቡን ልወጣው አንድ እርምጃ ልራመድ ጥቂት ሲቀረኝ እንደዚህ ቀና ብዬ ሳይ መኪናዋ ከጎን አለች፣ ያቺ ያየዋት መኪና ማለት ነው። ከዛ ቀጥሎ ደግሞ አንደኛውን በደንብ አላየሁትም፣ ወደዛ ታጥፎ ሄደ። አንደኛው ግን ስልክ እንደሚያናግር ሄሎ ሄሎ መጣሁ ጠብቂኝ እየመጣሁ እኮ ነው ምናምን ሲል እንደዚህ ዙሬ ሳይ ጠይም ልጅ እንደሆነ እንዲሁ ፊቱን አየሁኝና ልክ ወደ ታች ወረደ መስሎኝ እኔም መንገዴን ስቀጥል ከኋላ የመጣ አንጋረገኝ ወደቁ። ከዛ በኋላ የእጅን ቀለበት ከነ ፖርሳዬ ወሰደው። በውስጡ ያው የተወሰነ ብር ይኖረዋል፣ ሌሎች እቃዎች ለሴት የሚያስፈልጉ ነገሮች ያሉትን ነገሮችና ሞባይል ነው ወሰደብኝ። በወቅቱ የተፈጠረውን ነገር ማወቅ አልቻልኩም ነበረ። ከጥቂት ደቂቃዎች በኋላ ስነቃ ያ ነገር ተፈጥሯል። ተመልሼ ያው ወደ ቤት ከሄድኩ በኋላ ራሴን አረጋግቼ ፖሊስ ጣቢያ ላይ አመለከትኩኝ ማለት ነው። ጉርድሾላ ማለትም ቴሌ ፊት ለፊት ያለችው ገደል ጋር ነው የተወሰደው። ወሰዱ መጀመሪያ ኖርማሊ እኔ እየተራመድኩ ነበረ ወደ ቤት ልገባ ታክሲ ልይዝ። ከዛ ከኋላ መጥተው እንደ ጓደኛ አድርገው ነበር ያቀፉኝ። ከዛ ደንግጬ ማን ነው በዚህ ሰዓት የሚያቅፈኝ ብዬ ዞሬ ሳይ ከፊት ለፊት መጥቶ አንደኛው እጄን ያዘኝ። ከዛ በዛ መሀል መታገል ጀመርኩኝ። እኔ ስልኬን አለቀኩላቸውም ነበረ። ታገልን፣ አብረን ታገልን። ከዛ የሆነ ሰዓት ላይ እሱን መታሁትም። ከዛ መሬት ላይ ወደቀን። መሬት ላይ ሲወድቅ አንደኛው ተነሳና መጣና ሆዴን ሲመታኝ ለቀኩላቸው። ዘለው ቱቦ ውስጥ ገቡ። ማታ ወደ 1 ሰዓት ተኩል አካባቢ ማለት ነው ከቱሉ ዲምቱ ወደ ቦሌ አየር መንገድ የሚወስዱ አቅጣጫ ልገባ ስል እዛ ጋ ነው በመስኮት ጋር መጥቶ አዋራኝ አንደኛው ደግሞ በቀኝ በኩል መጥቶ ስልኬን አነሳው ማለት ነው። ልክ ሲወስደው ሶስተኛው ሰው መጣና በዚህ በቀኙ በኩል ማለት ነው መኪናውን እኔ እጠብቅልሃለሁ ሄደ ያሳቸው ሲለኝ በቃ ገባኝ እሱም ግሩፕ ውስጥ እንደሆነ ማለት ነው። እዚህ ብዙ ሪስክ ውስጥ በቃ እዛ ነገር ውስጥ መግባት ስላልፈለኩኝ ልቻቸው ሄድኩ ማለት ነው። የወንብድና ወንጀል የሚያስከትለው የህግ ተጠያቂነት የአንድን ሀገር መንግስት ህዝብና ነዋሪዎችን ሰላምና ደህንነት የሚያናጋ ድርጊት መሆኑ ይታወቃል። ወንጀል በግለሰብም ሆነ በማህበረሰብ ውስጥ ያለውን መልካም መስተጋብር የመስራት እንደ ልብ የመንቀሳቀስ ፍላጎትን የሚገድብና ስጋት ያለበት ግለሰብ ወይም ህብረተሰብ የመፍጠር አቅሙ ከፍ ያለ ነው። በመሆኑም የወንጀል ድርጊት የሚፈጽሙ ሰዎችን ለመቅጣትና ህብረተሰቡ ሌላ ወንጀል እንዳይፈጸምበት ለመጠበቅ ሲባል በሀገራችን የወንጀለኛ መቅጫ ህግ እስከ ዕድሜ ልክ ጽኑ እስራት እንደሚያስቀጣ በፍትህ ሚኒስቴር የለሚ ኩራ ቅርንጫፍ ጽህፈት ቤት አቃቢ ህግ አቶ ያሬድ ደርቤ ተናግረዋል። ከባድ ወንብድናና ተራ ወንብድና አለ። ተራ ወንብድና ስንል በአንቀጽ 670 ስር የሚያልፈው ማለት ነው። እሱ ኃይልን እንዲሁም ደግሞ ከባድ ዛቻን በመጠቀም ሰውየው ቪክቲሙ ራሱን መከላከል እንዳይችል በማድረግ የሚፈጸም ወንብድና ነው። እዚህኛው ወንብድና ላይ ከከባድ ወንብድና ለየት የሚያደርገው የአፈጻጸም መንገዱ ነው። ስለዚህ ይሄ አንቀጽ የኢፌዴሪ የወንጀል ህግ አንቀጽ 670 ተራ ወንብድና እስከ 15 ዓመት በመድረስ ጽኑ እስራት ሊያስቀጣ እንደሚችል አስቀምጠዋል ማለት ነው። ደንጉ አስቀምጠዋል። እንዲሁም ወደ ከባድ ወንብድና ስንመጣ በአንቀጽ 671 መሰረት ማለት ነው። ይሄ ከባድ የሚያደርገው እንግዲህ እንዳልኩም የአፈጻጸም ሁኔታ ነው። ስለዚህ አፈጻጸም ሁኔታ ስል ለምሳሌ በጦር መሳሪያ በመታገዝ እንዲሁም ደግሞ በቡድን መሆን እንደ አንድ ማክበጃ የሚያደርግበት አለ። ስለዚህ አንድ ላይ በመሆን እንደዛ ቪክቲሙ ላይ ወይ ደግሞ የግል ተበዳይ ላይ ከበድ ያለ ጉዳትን በማድረስ እንዲሁም ኢቨን ዲሲቢሊቲን በሚያስከትል ሁኔታ ወይ ሞትን በሚያስከትል ሁኔታ የሚፈጸም ከሆነ እንደ አፈጻጸም ሁኔታ ታይቶ ማለት ነው። በዚህ አንቀጽ ስር በንዑስ አንቀጽ 1 ስር ያሉት አፈጻጸም በተመለከተ ከ5 ዓመት እስከ 25 ዓመት በሚደርስ ጽኑ እስራት የሚያስቀጣ ሲሆን በጣም ከባድ በሚባል ሁኔታ ሞትን በማስከተል ዲሴቢሊቲን በማስከተል ሁኔታ ሲሆን የሚፈጽመው ማለት ነው ከ5 ዓመት ጀምሮ እስከ እድሜ ልክ እስራት እንዲሁም ደግሞ እስከ ሞት ድረስ ሊያስቀጣ ይችላል ማለት ነው ወንብድና። ወንጀል ፈጻሚዎች ድርጊቱን ፈጽመው ራሳቸውን ከአካባቢው ቢሰውሩም ፖሊስ በቁርጠኝነት በአካባቢው በሰራው የምርመራ ማጣራት ተግባር ኤግዚቢቶችን ከነተጠርጣሪዎቹ በመያዝ የፖሊስን ቁርጠኝነት በጉላት የሚያሳይ ተግባር ነው ሲሉ የግል ተበዳዮች ተናግረዋል። በመያዛቸው በጣም ደስተኛ ነኝ። ጭራሽ አልጠበቅኩም ነበር። ምክንያቱም በጣም ከባድ ነው እንደዚህ አይነት ሌቦችን ለማግኘት። ምክንያቱም በጣም ብዙ ስራ ስለሚጠይቅ በጣም ይሄ ያደረጋችሁልን ነገር በጣም ደስ ብሎኛል። በጣም ነው የምናመሰግነው ለሰራችሁት ስራ።
እኔ ይገኛል ብዬም አላሰብኩም ነበር፣ አልጠበቅኩም ነበር። ግን በጣም ደስተኛ ነኝ አሁን በመገኘቱና የአዲስ አበባ ፖሊስ በዚህ መሀል አመሰግናለሁ ላለው። እኔ በህይወት መትረፌ ከምንም በላይ ደስተኛ ነኝ። ከዛም አልፎ ደግሞ እንደዚህ እነሱን በማየቴ በጣም ደስ ብሎኛል። እግዚአብሔር ይመስገን፣ እግዚአብሔር ይስጥልኝ። በጣም እናመሰግናለን። በጣም ደስታ ተሰማኝ። ፖሊሱን መመስገን እፈልጋለሁ። በጣም ሳላሱ የኔ ስልክ ተገኘ እና የሌሎችን ተገኘው ማለት ነው ሳላ ፖሊስ። አንዳንድ ግለሰቦች በራሳቸው ላይ እንዲፈጸም የማይፈልጉትን የወንጀል ተግባር በሌሎች ላይ ሲፈጽሙ ብዙ ጊዜ የምንሰማውና የምንመለከተው ሀቅ ስለሆነ ከድርጊታቸው ሊታቀቡ ይገባል። ከዚህ ባለፈ ወንጀል ሲፈጸም እያዩ ዝም ማለት እንዲሁም ለሚመለከተው አካል አለማሳወቅ ወንጀል ፈጻሚዎች በድርጊታቸው እንዲቀጥሉ የሚያበረታታ ተግባር በመሆኑ ህብረተሰቡ ከጸጥታ አካላት ጋር ያለውን ጥብረት በማሳደግ የቅሚያና የውንብድና ወንጀሎችን ለመከላከል ለመቀነስ በቅንጅት ሊሰራ ይገባል ሲሉ ያነጋገርናቸው አካላት በመልእክታቸው አሳስበዋል። ወንጀል ሲፈጸም እንግዲህ እንደዚህ ጋም ያው ግዴታ አለብን ማለት ወይ አትሊስት ለፖሊስ ሪፖርት ማድረግ ግዴታ ነው ያለብን። ዛሬ አንዱ ላይ የሚርሰው ነገ ሌላኛው ላይ ስለምደርስ ማለት ነው። እንዲሁም ደግሞ ፖሊስ ብቻ ሳይሆን ህዝቡም ህግን የማስከበር ኃላፊነት ስላለባቸው ማለት ነው። የወንጀል የመከላከል ኃላፊነት ስላለብን እንደዛ አይነት ነገር ሲፈጠር ወይ ከቻለን ራሳችንን ጣልቃ መግባት በራሳችን ላይ ጉዳት በማያደርስ መልኩ ማለት ነው። ካልቻለን ደግሞ ለፖሊስ ማሳወቅ ያለብን። ህብረተሰቡ ወንጀል ሲፈጸም እኔ አይመለከተኝም ራሴ ላይ አልተፈጸመም በማለት ቸል ማለት የለብንም። ሁሉም ህብረተሰብ ያገባኛል በማለት ወንጀልን መከላከል አለበት የሚል መልእክት አለኝ። ቢያንስ እንኳ እሪ ብለህ ብትጮህ የተሻለ ይሆናል ብዬ አስባለሁ። ምክንያቱም እኔ ተናግሬያለሁ። ለእኔ እግዚአብሔር ይመስገን ተርፌ ሊሆን ይችላል። ነገ ግን ያ ችግር እዛ ቦታ ላይ እንዳይከሰት የህብረተሰቡ ትብብር ያስፈልገዋል። አሁንም ቢሆን እኛ ካልተባበርን፣ እኛ ካልተያያዝን ፖሊስ ብቻው ምንም መስራት አይችልም ብዬ ነው የማስበው። ምክንያቱም ችግሩ እንዳይፈጠር እኛ እዛ ላይ ተሳትፎ ማድረግ አለብን ብዬ አስባለሁ። የኔ ችግር የሌላውም ችግር ስለሆነ አንዳንድ ግለሰቦች ወንጀል ሲፈጸምባቸው ያው ለፖሊስ ሄዶ ያለመመልከት ችግሮች አሉ። ይሄ መስተካከል መቻል አለበት። ወንጀል ሲፈጸምባቸው በአካባቢያቸው ባለው ፖሊስ ጣቢያ ሄዶ ማመልከት መቻል አለባቸው። ለምን እዛ አካባቢ ያለው ፖሊሶች ተከታትለው ሊያዝ ስለሚችል በወቅቱ ሄዶ ቢያመለክቱ የተሻለ ነገር ይሆናል የሚለው ነገር ቢወሰድ ጥሩ ነው። በአዋጁም በተሰጠው ስልጣን መሰረት ሰላምን የማስከበር ስልጣን የፖሊስ ነው። ይህንን ነገር ለመስራት ደግሞ ከህብረተሰቡ ጋር እጅና ጓንት ሆነን በቅርበት መስራት አለብን የሚለውን እሳቤ ያው ተግባራዊ እያደረግን ነው። ምላሹም እንደሚታወቀው ያው በግልጽ እንደሚታይ ህብረተሰቡ ለፖሊስ እየሰጠ ያለው ከጥቆማ ከመስጠት አንጻር እጅግ የተሻለ ነው። አብሮን ጥበቃ ስራዎችን ይሰራል። የሚያስፈልጉ የፖሊስ ግንባታዎችን ህብረተሰቡ ራሱ ይገነባል። ቴክኖሎጂዎች እንደሚያስፈልጉን ስንገልጽ ራሱ ህብረተሰቡ በመተባበር የቴክኖሎጂ ካሜራዎችን ያሟላልናል። ይህ ለእኛ እጅግ የሚያኮራ ህብረተሰብ ያለ መሆኑን የሚያሳይ በመሆኑ ላቅ ያለ ምስጋና ለአካባቢ ነዋሪዎቻችን፣ ለፖሊስ ስራ አጋዦቻችን ላቅ ያለ ምስጋናችን እናቀርባለን። ይሄ ድጋፋችሁ ቀጣይም እንዳይለየን የሚል ሀሳብ ነው ያለኝ በእኔ።